ጤና ይስጥልኝ እንደምን አላችሁ ውድ የሸገር ኤፍኤም ቤተሰቦች ሄሎት ሞር የተሰኘው የፖድካስት ዝግጅታችን ላይ እንገኛለን። ግርምት ነው መቼም ባፈር ገላ ላይ ውሃ ሲዘረጋ ግርምት ነው መቼም አፈር ተንተርሶ ባህሩ ሲረጋ ይኸውና ውስጠት ሁለት ነው ሲሉት አንድ የመሆን ዋጋ ያውቃል ይኸው ስጋ አየኋት ነፍሴ ነው ህይወትን ሸሽጋ ያቻትና ጽጌ እቺት ውብ አበባ ህይወት እንደያዘች ባፈሩ ተከባ ያቻትና ዋሽንት እቺትና መቃ በባይ ተዋር ቁመት ሙዚቃን ጠብቃ። የዛሬ እንግዳችን ገጣሚ ናት። 3 የግጥም መድብሎች አሏት። የውበት ሰሌዳ፣ የጊዜ ሰሌዳና የቃል ሰሌዳ ይገኛሉ። መንበረ ማርያም ኃይሉ መለኮትን ይመስላል ሰው በፍቅር ሲያድግ አምላኩ ባህሪውን ትንሽ ወረሱ የሚያቀርበን ይሄ ፍቅርና ይሄ ከዛ ሰባዊነት ርህራሄ ለሰዎች የምናሳየው ቸርነት እነዛ ነገሮች እንደ ሰው እንድንሆን የሚያደርጉ ነገሮች ናቸው። እንደ ሰው መስላል ሰው መሰልክ ሰው ሆነ አከልክ እንደማከል እንዴ በዚህ ልክ እንዴት ነው ያ ሰው ቀን ሆኖ ከዛ ሰውነታችንን በጣም ጥያቄ ውስጥ የሚከቱ ሰዎች አሉ። በጣም ሰው እስከምን ቢያድግ ልቡን ይከተላል። ሰው ልቡን ቢከተል ከአምላክ ይገናኛል። ሰው እግሩን ቢከተል መንገዱን ያገኛል መንገዱን ይገናኛል ከእግዚአብሔር። ይኸው ጉዞ ጀመርኩ ፍለጋዬ ልኖር ወጣው ወደ ቦንጋ ሲሄድ ውሎ አድሮ መንፈሱ የረጋ ውሃ አለ ህይወት አለ በዚያ የተፈጥሮን ውበት ቋንቋውን መንገድ ያለ። እንግዳችን ስለሆንሽ ከልብ አመሰግናለሁ። መንብዬ እኔም እንግዳሽ ስለሆንኩ እጅግ በጣም ደስ ይለኛል። ደግሞ ስለጋበዝሽኝ በጣም አመሰግናለሁ። እሺ እንግዲህ 3 የግጥም መድብሎችን አስተዋውቄ ጀምሬያለሁ። የቃል ሰሌዳ፣ የውበት ሰሌዳ፣ የጊዜ ሰሌዳ። 3ቱም ከርዕሳቸው የሆነ የሚጋባ ወይም ደግሞ አንድ አይነት ተወራራሽ ነገር አላቸው። ከርዕሳቸውን ጀምርና ቆይታችንን ጥሩ እያደረግን እንሄዳለን። እሺ ከ3ቱ ሰሌዳዎች ናቸው። ሰሌዳዎቹን እንደ ብራና ልንቆጥራቸው እንችላለን፣ እንደ ወረቀት ልንቆጥራቸው እንችላለን። እዚህ የተዘረጋ ሰሌዳ ወይ ብራና ወይ ደግሞ ወረቀት ላይ ቃልን ጊዜንና ውበትን ጽፈንበታል ማለት ነው። ሲጀምር ከምንድነው? ከቃል ቃል ለልብ ልጁ ነው። ከዛ የሰው ልጅ በቃሉ የሚያስባቸውን ብዙ ነገሮች ለምሳሌ ስለ ፈጣሪ ሊሆን ይችላል፣ ስለ ሰው ልጅ ሊሆን ይችላል፣ እንደዚህ ስለሚያምረው ስለው ተፈጥሮ ሊሆን ይችላል፣ ስለ ትዝታ ነው፣ ስለ ሞት ነው፣ ስለ መወለድ ቀን ነው፣ ስለምንድን ነው በልባችን የምናስበው ሐሳብ እንዳይታይ የተሰወረ ነው፣ በልብ ውስጥ ያለ ነገር ነው እና በቃል መገለጥ በፈለገ ጊዜ የሚያርፍበት ሰሌዳ ይፈልጋል። በድምጽም ራሱ ሁሉ መሆን ይችላል። ሞር ግን ሰሌዳው ያስፈልጋል ማለት ነው። ሰሌዳው ላይ ስለምንድን ነው የምንጽፈው? አሁን ስላነሳናቸው ነገሮች በሙሉ ከዛ ቃልን ሰማይና ምድርን ያጸና ከፍ ስንል ቃል ሁሉን አያስገኝም ሰሪም እንደመሆን ያድግና መጀመሪያ ላይ ያደረግነው በዛ ምክንያት ነው። ከዛ ወደ ጊዜ ሰሌዳ እንመጣለን። አሁን ያወራናቸው ነገሮች በሙሉ በጊዜ ውስጥ የሚያልፉ ናቸው። መገኘታቸውን ማለፋቸው ትዝታም ብትዩ ፍቅርም ብትዩ ሞትም መወለድም በምን ውስጥ ያልፋል? መሆንም አለመሆኑም በጊዜ ውስጥ ተኳኋን የሆነ ነገር ነው። ከዛ መደምደሚያው ምን ሆነ? ውበት ነው የሚሆነው። በማማር ነው የምንገልጻቸው። ከዛ ወይ በማስጠላት ወይ በማርጀት ወይ በመጎስቆል ከዛ ውበት ላይ እንዳየሹ ገና ስዕሎች አሉት። ከዛ ብዙ ከአበባ ጋር የተመሰሉ ግጥሞች አሉት። ምንድናቸው እነዚህ? አበባ ከሰው ልጅ ኑረት ከህይወቱ ጋር በጣም የተሰናሰለ ጥልቅ የሆነ ቁርኝት አለው። አበባ ትሸቃለች። ለሚወዳት ልጅ አንድ ወንድ አበባ ይዞላት ይሄዳል መውደዱን ሊገልጽበት። ከዛ ደግሞ እናት አለች አይደል? በወለደች ጊዜ አበባ ይሰጣታል። ምን ወዳቸው ሰዎች በተለይ ጊዜ መቃብር ቦታቸው ላይ በአበባ እናስጌጠዋለን። ከዛ ወጣትነት ስኬት የአበባ ጊዜ ወጣትነት ጊዜ ይባላል። ለወንድም ለሴትም ይሰራል ማለት ነው ወጣትነት ጊዜሽ። ከዛ የእርጅና የመጠውለግ ጊዜ ደግሞ አለ ከአበባ ጋር። አበባም ይጠወልጋል፣ አበባም ያረጃል፣ ፍሬውን ወደ መሬት ይበትናል። የሰው ልጅ ወደ መሬት እንዲወድቅ በመቃብር እንዲከተት እነዛ ያበቡ የጎመሩ ፍሬዎች አበባዎች ደግሞ ደርቀው በስብሰው ወደ መሬት የሚከተቱበት ጊዜ አላቸው።
ይሄ የምታያት ምድር አበባ የምትለብስበት የምታጌጥበት ዘመን አላት። እኛ ኢትዮጵያዊ እንደመሆናችን መስከረም ልዩ አላት። በአበባ ጌጥ ራሷን የምታድስበት አመት ከአመት ግራጫ የመሰለው ምድር አረንጓዴ የሚሆኑበት ወንዙ የሚሞላበት የሚታደስበት ልምላሜ። ይሄ የጸደይ ወር የምንለው ወርም እንዲሁ በአበባ የተጌጠ ነው። የበለጠ ግን መስከረም በብዙ ነገር በቁንጅና ይገለጣልና ምድርን የሚያስተሳስረን ነገር አለን። ማማር፣ መቆንጀት፣ መለወጥ ከዛ ደግሞ እንደዚሁ ማርጀት የመሳሰሉትን ነገሮች ከውበት ጋር አገናኝተን ስለ ውበትም ሊያረጃል ፍቅርም ሊያረጅ ይችላል። አያረጅም ቢባል የሚያረጅበት ጊዜ አለ። ከዛ ለዛ ሰው ጋር የነበረን አታችመንቶች በብዙ ሊገለጽ ይችላል። የፍቅር ማርጀት እንደዛ እያለ ሰሌዳ በዚህ ሁሉ ማሳረፊያ የያዘ ትሪዮሎጂ ነው የሚሆነው ማለት ነው። ቃልን ጊዜንና ውበትን አገናኝቶ በሰሌዳው ላይ ሰሌዳው ያው አንድ ይሆናል ማለት ነው። ያ ደስ የሚል ገለጻ ነው። ቢቀጥል ግን አሁን አራተኛ የግጥም መድብል ቢወጣ ሰሌዳ ብሎ ይቀጥላል ወይስ ወደ ሌላ? አይመስለኝም። ለምንድን ነው አሁን ትዝታ አለን፣ መለያየት አለን፣ መወለድ አለን ምናምን በጊዜ ውስጥ የማያልፍ ምን አለ? ጊዜ ስንል ስለ ጊዜ ፍልስፍና፣ ስለ ዘላለም ወይ ደግሞ ስለ ቅጽበት ወይ ደግሞ ስለ መጀመሪያው ቀን ወይ መጨረሻ ስለ አልፋና ኦሜጋ ስለሚባለው ስለ ክቡ ጊዜ ብቻ አይደለም። በጊዜ ውስጥ ስለሚያልፈው ሁሉ አገኘ ነው ማለት ነው። ሌላ አሁን ልናይ ህይወት ሊሆን ይችላል። ህይወትም ከቃል ጋር ህልው ነው። እስትንፋስ አለ፣ ቃል አለ፣ ህያውነት። ከዛ በጊዜ ውስጥ መወለድ ህይወትን ማግኘት አለ፣ ህይወትን ማጣት አለ። ዞሮ በእነዚህ ውስጥ ማለፍ ይችላል ብዬ ስላሰብ እንደ ዋና አይከን ምልክት አድርጌ በነዛ ውስጥም መጠቅለል ሊኖር ይችላል። ጨምር ብትይ ያስጨምራል፣ ግን የሚጨመረው ኖሮ በዚህ ውስጥም ደግሞ ተካታች መሆን ይችላል የሚል አይነት ሀሳብ ሌላ አዲስ ስራ ይዤ እመጣለሁ ከሰሌዳ ውጭ። መልካም። ሌላ የሚደንቀኝ ሶስቱም የግጥም መድብሎች ላይ የሽፋን ገጻቸው በጣም ለየት ያለ ነው። የውበት ሰሌዳን ራሱ ብንመለከት አሁን በደንብ አብራርተሻል። አበባ አላት። ከዛ በኋላ በጣም ቆንጆ ሴት አለች። በራሱ የሽፋን ገጹ ለየት ያለ ነው ሆኖ ያገኘሁት እኔ በግል ምልከታዬና የውበት ሰሌዳም የጊዜ ሰሌዳም እንደዛው የሽፋን ገጻቸው ራሱ ለየት ያለ ነው። እሱ ራሱ በደንብ አስበሽበት እንደሆነ ያስታውቃልና የሆነ የራሱ የሆነ መልእክት ያለው ይመስለኛል። ሴት ነች ብዙ ሶስቱም ስዕሎች ላይ ሴት በውክልና የመጣችበት ነገር አለ። ህይወት የሚወለደው በሴት ማህፀን በር በኩል ስለሆነ ራሱ ክርስቶስም የተወለደው በሴት ነው። ወንድም ይሁን ሴት የሚወለደው ከዛ የህይወት መገኛ ምንጭ ስለሆነች ሴትን እንደ ውበትም ብንወክላት ከዛ ቃልም የሚወለድባት የተወለደው በሴት ነው። እንደዚህ እያለን ስንሄድ ህይወትን መገኛ ስለሆነች እንደ ውክልና ሴቶችን ተጠቅም ያለው ቃልም ጊዜ ላይ የውበት ሰሌዳም ላይ ውበት ሰሌዳ ላይ ምንድነው ልዩ ነገር የጨመርበት ውበትን ከአበባ ጋር የማያያዝ ነገሩ። ከዛ ጊዜን የተሸከመች ሴት አለች። ይህ ጊዜ ሰሌዳ ላይ ስናያት ጸጋ ልደት ነው እሱን የቻለው። ከዛ እንደሱ ከጊዜ ጋር ይሄ ህይወትን መውለድ፣ ከዛ ሌላ ሰው ትውልድ ደግሞ ይሞታል። ከዛ ደግሞ መተካካት አለ ጊዜ እንዲቀጥል የምታደርግልን እናት ብዬ ስለማስብ እንደዛ ተጠቅም። እንግዲህ ወደ ውስጥ ሳንገባ ብዙ ከውጭ ነው እየቆየን ያለ ነው እና በስነ ጽሁፍ ራሱን ችሎ ቅውድ ተብሎ ራሱ ይጠናል። ይሄኛው መቅድም አለ። ከዛ በኋላ የውስጥ ዋና ጽሁፎቹ ከዛ መጨረሻው አካባቢ ተደርጎ በደንብ መጠናት ስለሚችልም ይሄ መግለጫም ጭምር ነው ብዬ ስለማምን ነው። ይሄ እንዴት ነው ዶንት ባይ ጃጅ ከቨር ምናምን ሳይሆን በደንብ ከቨሩ ራሱ የውጭው የወረቀቱ ጥራት ሁሉም ነገሩ ሳይቀር እሱ በደንብ የተጠና የተጠነቀቀ ወይም ደግሞ ጥንቅቅ ያለ ስራ ሲሆን ውስጡንም ምን አይነት ነው ወደሚለው እንኳን እንድትገቢበት ያደርገዋልና ሌላ ምን አይቻለውኝ መሰለሽ ያስተዋልኩት ማውጫ ያለው መጨረሻ ላይ ነው። ብዙ ጊዜ አሁን የለመድነው አሉ እንደዚህ አንዳንድ ለየት ባለ መልኩ መሀል ላይ ኦር እንደዚህ በስተመጨረሻ የሚመጣ ግን የመንቢ ግጥም ላይ ደግሞ ይሄኛው ላይ አሁን ያስኩት የውበት ሰሌዳ ላይ እንደተጀመረ አሁን ምስጋና ሁልጊዜም ፊት ለፊት ላይ አለ። እሱ ይቀጥላል። ከዛ መግቢያ አለ። ከዛ ቀጥታ ወደ ግጥሙ ነው የሚገባው። ማውጫው የት አለ ብዬ ስጠብቅ መጨረሻ ላይ ነው ያገኘሁትና ምንድነው ሶስቱም ላይ ከጀርባ ነው የተጻፈው ማውጫው።
ሀሳብ እንዳይናጠብ ብዙ ጊዜ ስናነብ ምን አይነት ልምድ አለን? እስኪችል ላንብባት እንደ ርዕሱ እየፈለግን መባከን አለው መሰለኝ። ከዛ መውጫ ከሌለው ሀሳብሽን ሰብስበሽ ከዛ ገጽ በገጽ ትኩረት አድርገሽ ብታነቢያቸው የበለጠ ይስባል ብዬ ስላሰብኩ ወይ ደግሞ እንደቀደመው የበፊት መጽሐፎች ላይ ጥንቱ ከኋላ ከጀርባው ይደረጋል። በጣም ምናልባት ከጀርባ የተቀመጠበት ምክንያት እንዲሁ ሀሳብ እንዳይሰረቅ እና ደስ ያለሽን ግጥም በቃ በየመደዳው ገጽ ለገጽ ሁሉንም ግጥሞች ብታያቸው ከሚል ነው ብዬ ስላሰብኩበት የወሰድኩት ነገር ነው። ግን ደግሞ ከጀርባስ ላይ በቃ ለምንኖረ አሁን ማጣቀሻ ብትፈልጊ የሆነ ግጥም አነበብሽው ደስ አለሽ፣ ያ ግጥም ገጽ ስንት ላይ ነበረ በኋላ ለሆነ ነገር ብትፈልጊው ሄደሽ ታገኛለሽ ማለት ነው። ይቀላል እንደዛ ለሰው መንገር ብትፈልጊ እንትን የሚለው ግጥም እስኪ ገጽ ለማውጫ በኋላ ስትፈልጊው ለጉዳይ በጀርባ ሄደሽ ፈልገሽ ታገኘዋለሽ። ለንባብ ግን እንደገለጽሽው በቃ እንዳገራለሽ ዝም ብለሽ ነፃ ሆነሽ ሳትጨናነቂ ይሄ ላንብባት እቺ ረስታ ምሪ ሆነ ስለምን ይገልጽኛል ብለሽ ሳቲ ብታነብ እንደዛ። አንቺ እንዴት ያነበብሽው? መጀመሪያ ዝም ብለሽ ሙሉ ነው በቃ እንዳልሽው ማውጫ ምናምን ስለሌለ ሙሉ በቃ ልጀምረው ከመጀመሪያው የምመርጠው እንኳን አላገኘሁኝምና ከመጀመሪያው ጀምሬ ያነበብኩት መውሰድ ነበረ የፈለኩትም ማለት ነው። ተሳክቶልኛል። ግን ለሌላ ጊዜ የሆነ ግጥም ብትፈልጊ ከጀርባ ሄደሽ ታገኛለሽ። እንደዛ ነው ያደረግነው። ስለዚህ አሁን ወደ ውስጥ ወደ ግጥማችን እየዘለቅን ስለምንሄድ አንድ ግጥም ጋብዥንና ግጥም ልጋብዛችኋ። እሺ። በጊዜ መንገድ ላይ ቃል ጥላውን ጥሎ በተቀመጠበት የልቤን ዝምታ ወፍ ዘመረችበት። ምን እንዳስቸኩላት የነፍሴን ስር ጸሎት ችዬ እስካቀብላት የአበቦችን ሽታ የንብን ሰላምታ የምመለከተው እንዲሁ መሰለ። ምን ነካት ወንዝ በሄደበት ቀልቤን ስለጣልኩኝ ቆይ ምን አስከተላል? ዝም ያለ ልቤን አንዴ መንጭራ ዘመረችበት የራሷን ስሜት ዜማ ጨምራ። ነፍስ ዝም ሲል አታዳምጥም፣ ሕይወት ሲወለድ አብራ አታምጥም። የቀኘችበት በዝምታዬ መታዘብ ሆነ እድል ፈንታዬ። ምን ልበል ምን ላርጋት ከጮኸሽ በኋላ የገደል ማሚቶ ድምጿን ደገመላት። ግዕዝ ትበለው እዝል ትበለው ቢያሻ ታራራይ አልሰማችሁም ዝም ያለ ቋንቋ የልቤን ጉባኤ። ምን ልቸግራት ሁለት ክንፍ ይዛ መንገድ አይደክማት የትስ ቢመሯት። እመለሳለሽ ደግሞ በማታ ምሽት እንደሆን የሚከደነው በእኔ ዝምታ። ተሰማኛለሽ ከጎጆዋ ላይ የማድመጥ ጸጋ ሁሌ ከበላይ። አትቀመጥም ፀሐይ ስትወጣ ብርሃናዊ ነው የመንገዱ አጣ። አታጣም ትርጉም ህይወት መንገሪያ እስትንፋስ አለ ጽጌ ማጀቢያ። ምን አለበት ግን ከምሽት ጋር አብራ ብትገኝ ከንጋት ውጭ ብታመሰግን። ደስ ይላል። ብዙ ጊዜ እንግዲህ እንዳንቺ በተለየ መልኩ አሁን ግጥም ስትጽፊ እንዴት ነው ለሀሳብ መነሻ የሚሆንሽ? ስሜት ነው? ማህበራዊ ጉዳዮች ናቸው? ምንድን ናቸው? ሁሉም ናቸው። ከዛ ስሜት ውስጥ ማህበራዊ ጉዳይ አለ፣ ከዛ ማንነት አለ። ማንነት ሚንስ ከራስ ጋር የሚደረጉ ንግግሮች፣ ከዛ ውበት አለ፣ ከዛ ፍቅር አለ፣ ከዛ ትዝታ አለ። ተስታ ብላች አሁን ሊወስድ ይችላል ምናምን መሰለኝ ግጥሞች ወደዛ ዘንበል ማለት ነገር አላቸው። በትዝታ ውስጥ ግን የሚነገር ህይወት፣ ፍቅር፣ ሁሉ ስለ ጊዜም ስለ ተፈጥሮም ስለምንም ልናወራበት እንችላለን ማለት ነው። እንደዛ ናቸው። ከዛ በተለየ ጉዳይ ምን እንነካበታለው። ግጥም እንዴት ነው መሰለሽ የተቀበልሽውን መልሰሽ መስጠት ነው። ስለሚሰማሽ ስለራስሽ አንድ ነገር ብቻ ተብሰልስለሽ ያንን ነገር ስለመተንፈስ ብቻ ሳይሆን በተለያየ አጋጣሚ ሙዚቃ ሰምተሽ ስነ ጽሁፍ ማነበሽ፣ ከዛ የሌሎች ሰዎች የህይወትን ታሪክ ሰማሽ፣ እንደ ሰው የሚሰማሽ ሀዘን ደስታ አለ፣ ይጋባል። ማዛጋት እንኳን በቀላል ይጋባል። እንኳን ጥልቅ የሆኑ የሰው ልጅ ስሜቶች ሰው ትቀበያለሽ። ከዛ ደግሞ አንቺ መልሰሽ የተሰጠሽን በአንቺ መንገድ አልፎ መልሰሽ ታቀበያለሽ። ኪነ ጥበብን አይ ቲንክ ልዩ የሚያደርጋት ነገር እሱ ነው። ሙዚቃም ቢሆን ግጥምም ቢሆን ልቤ ውስጥ ያለውን በቃ የሆነ ነገር ገለጸልኝ ትያለሽ። እዛ እነዛ ስሜቶች ምንድን ናቸው? ሰዋዊ ናቸው። ቋንቋ ወይ ደግሞ ምናምን የማይገድባቸው። በሁሉም ዓለም ያለ ሰው ያዝናል፣ ይስቃል፣ ያለቅሳል፣ ይደሰታል፣ ያፈቅራል፣ ያጣል፣ ያገኛል፣ ይወለዳል፣ ከዛ ይሞታል፣ ሀዘን አለ፣ ብዙ ነገር። በእነዚህ ነገሮች ሁሉ የጋራ የሆነ ስሜቶቻችን
የሚያስተሳስሩንና አንድ የሚያደርጉን ነገሮች ናቸው። ሀዘንሽ የጋራ ነው ማለት ነው። ሀዘናችንን የምንገልጽበት የምንነካበት ጊዜ ምናምን ነው መገለጡ የተለያየ ሊሆን የሚችለው እንጂ እነዛ ነገሮች በውስጣችን ያሉ አብረን የምንጋራቸው ነገሮች ናቸው ብዬ አስባለሁ። ወይ እንደ ሀገር የሆነ ነገር ጋጥሞ ምናምን በዛ ነገር አዝነሻል፣ ወይ ሙዚቃ ሰምቶሽ ኢንስፓየር አድርገሻል፣ ወይ ስዕል አይተሻል፣ ወይ ወንዞች ሲፈሱ አይተሻል፣ ወይ አዋፋት ሲዘምሩ ሰምተሻል። ካለው ነገር ጋር ፕሬዘንት ሆነሽ በጊዜው የሆነ ነገር ተሰምቶሽ እዛው ሰዓት ላይ ላትጽፊ ትችያለሽ። በሌላ ቀን ደግሞ በሆነ መነካት ምናምን ትጽፊውና ይሄ ትስታይ መቼ ነው ይሄ ውበት ይሄ መደነቅ መቼ ነበረ ውስጥሽ ተብሰልስሎ አሁን ይሄ እንደ አሁን ወይን አለ ይጠምቃል ምናምን ከዛ እየበሰለ እየተብላላ የሚሄድበት ጊዜ እንዳለው ሀሳቦቻችንም እኛ ጋር መቼ ገብተው ከዛ ምን አይነት ቅርጽና መልክ ይዘው ቀለም ለብሰው ድምፅ ይዘው እንደሚወለዱ አናውቅም። ድንገት በሆነ ነገር ስንጻፍ የዛችን ቅጽበት ብቻ አይደለም ምን መዘግበው ያለፈ ብዙ ነገር ውስጥ አዝሎ ታገኙና መደነቅ አለው። ይሄ ስሜት ዛሬ ብቻ አይደለም የቀደም ወደፊትም ተስፋ የምታረጋቸው ነገሮች በሙሉ ብደርስበት ብለሽ የምትናፍቂያቸው ነገሮች ግጥም ውስጥ ታገኛቸዋለሽ። የሚገርም መንገድ ጠቋሚ ነው ማለት ነው። ከዛ ምንድነው ብዙ ጊዜ መንገድ መጠየቅ የተመለሰ ነው። ከዛ ያቃላ እንዴት እንደሆነ አይደል? ከዛ ግጥም ውስጥም እንደሱ አይነት ኃይል ታገኛለሽ። ሄዶ አይቶ የተመለሰ እስኪመስልሽ ድረስ ነገ ነው የሚነግር እና እነ ሙሉጌታ ተስፋዬ ከዛ አሉ እነ ጸጋዬ እነ ገብረ ክርስቶስም አንዳንድ ጊዜ ከዛ የፊት ለፊቱ ደርሰው የሚያዩበት እነ ደበበን በሌሎችም ኪናዊ ስራዎች ላይ በሙዚቃዎችንም ልክ ሄዶ እንደተመለሰ መንገደኛ ጠቋሚ የሚሆንበት ህይወትን ተስፋን ጊዜ እና ያ መገረም አለው። ግጥም ሁሉም ነው የሚያስደንቅ ክስተት አለው እና በዚህ ቀን እንደዚህ ሲሆን ብለሽ እንትን ብለሽለት አይደለም እንደ ህይወት ነው የምትኖሪያት። የኑሯችን አንድ አካል ሆነ ማለት ነው ባጭሩ። ደስ ይላል የገለሽበት መንገድ። በደንብም እዚህ መጽሐፍሽ ላይ ራሱ በግጥሞች ስለ ግጥም የምትገልጭባቸው ስንኞች ራሱ አሉና ራሱ እንዴት ነው ራሱ ግጥምን ግጥም አድርጎ መጽሐፍ ማለት ነው። እሱን ራሱ መግለጽ አይቻለሁኝና አሁን ወደኋላ ተመልሰሽ ግን የቀደምት ገጣሚያን ስታነሺ እነሱ በዘመናቸው ላይ በደንብ የገለጹበት ወይም ደግሞ በዛ ዘመን ለምሳሌ 1960ዎቹ ብናነሳ በዛ ጊዜ በደንብ ይወሳይ ነበረ ግጥም አለ። ልክ ከዛ 1950ዎቹ ላይ ስንሄድም ደግሞ እንደዛው አለፍ ብሎ በዛ ጊዜ ብቻ ይወሳይ ነበሩ ግጥሞች አሉ። ልክ አሁን በእኛም ዘመን ደግሞ አሁን ባለንበት ጊዜ ላይ በስፋት ከአሁን ቀደም ካነሳናቸው ከስሜቶች ከፍቅር ከሀዘን ከደስታ ውጭ ያሉ ነገሮች ወይም ደግሞ ይሄ አንድ ውክልና ኑሯቸው በደንብ በስፋት የሚገለጹት ወይም ደግሞ መንቢ ተደጋጋሚ የምታነሳው ነገር ምናልባት ካልሳትኩኝ እኔ ጊዜን ይመስለኛል በደንብ የምትጫወችበት በደንብ ደጋግመሽ ውበት ላይ ብትገቢም ቃል ላይ ብትገቢም ጊዜ ላይ በደንብ የምትሸራሸር ይመስለኛል። እና ምናልባት ሌላም ይሄ የኔ ምልከታ ስለሆነ ሌላም አንቺ በግልሽ ይሄ ነው የምትይው ካለ እንደ ዘመናችን በዚህ ዘመን እንዳለ ገጣሚ ብዙ አብዛኛው ወጣት ገጣሚያን ወይም ደግሞ ሌሎች ገጣሚያን በዚህ ዘመን ላይ የሚጫወቱበት ጭብጥ ወይም ደግሞ በጣም በተደጋጋሚ የሚነሳው ነገር ምንድን ነው? ዘመንን መግለጽ ነው ወይ? ዘመናችንንስ በገጣሚያን ወይ ደግሞ በስነ ግጥም እንዴት ተገልጿል? በጣም ትንሽ ይሄ እንትን ይሆናል ጥናት ይፈልጋል። አክቹዋሊ ከዛ የዚህ ዘመን ገጣሚያን ብለን ከዛ በህትመት የመጡ አሉ ለህዝብ የተገለጹ ከዛ ደግሞ በሶሻል ሚዲያ እና በቲክቶክ በተለያዩ ሚኒስትሪ ሚዲያም ላይ ልናገኛቸው እንችላለን። ስራቸውን ለህዝብ የሚያደርሱ ገጣሚያን አሉ። እነዛን ሁሉ እነዚህ በህትመት የመጡ እነዚህ ደግሞ በፌስቡክ እና በመሰል ሚዲያዎች ላይ ስራቸውን የሚያቀርቡ ብለሽ ከፍለሽ ቲማቸው ምን ላይ ያተኩራል የሚለው የሆነ ነገር መታየት የሚፈልግ ነገር አለው በአካዳሚ ውስጥም ኦር በሆነ ነገር ግን ትንሽ አሁን በእንደን የሚመስለኝ ጎልቶ የሚታየው ስለ አበባና ስለ ውበት ምናምን በጣም የመቀኘት ነገር አለ። ረዴት ተረፈ አንድ ጊዜ የሆነ መጽሐፍ ምረቃ ላይ የሆነ ሀሳብ አንስታው ነበረና ምንድነው እኔ መልሼ ካጣው መሰደድ ነው ሰው የኑረቱ ሀቅ ነው። የጨበጠውን ይዞት ከዛ ደግሞ የሚፈልገው አለ
ለያዝሽው መማለል ያን በዛ ውበት ውስጥ መደነቅ ምናምን አለ። ሁለት ደግሞ ልታገኘው ስለምትናፍቂው አንድ ነገር መጽሐፍም አለ። ጊዜ አሁን ያለንበት ጊዜ በተለይ በማህበራዊ ነገሮች ከኑሮ ጦርነት በጣም ዜና በሆነበት ምናምን ሁኔታ ውስጥ ያለ ነው። ግጥሞቻችን ግን በጣም አብዝተው እነሱን ያቀነቅናሉ። በትንሹ ብዙ ስለ ሌሎች ነገሮችን ጉዳዮች ሊዳስስ ይችላል። ምንድነው ይሄ መናፈቅ እንድናገኘው በመናፈቅ ውስጥ ያን ነገር እያሰብነው ማከም የሆነ ቁስል ላይ ምን ታደርጊያለሽ? ትጨቀጭቂና ዳዋከሴ እንዲሽር። ከዛ ደግሞ የተሰነጠቀ መሬት ካለ በምን ይጠጋል? በውሃ ወደ ነበረበት እንዲመለስ ያ ነገር አሁን እየደረሱብን ያሉ የስሜት መዘበራረቆች ብንለው ይሻሉ ይመስለኛል። እንደ ወጣትነትም የኑሮ ኢኮኖሚ ከዛ በዚህ የሀገር ሁኔታ ምናምን በብዙ መልኩ ባይተዋርነት የሚሰማው የተተወን ትውልዶች ማለት ይቻላል መሰለኝ በከፊል እነዛን ነገሮች በምን ታከሚያቸዋለሽ? በሙዚቃ ወይ በስነ ግጥም። አንድም ስለተሰማሽ ነገር ቁጭ ብለሽ የምርሽን ማልቀስ በጉዳዩ ላይ፣ ሁለትም ደግሞ ቢሆነኝ ብለሽ እንደማለፊያ በዛ ነገር ውበትን፣ ተፈጥሮን፣ ተስፋን በመመልከት ምን ገጥሞሽ ያውቃል? አሁን ወደ ሩቅ መንገድ የሚሄድ ሰው ማይሸበት እና ያ የመሸበት መንገደኛ ምን ይተልማል? ከጎጆ የሚወጡን ብርሃን ጸዳል ባይኑ ይፈልጋል። ለምን እዛ ደርሶ እንዲያድር? እዚህ ያለው ጨለማ ያስፈራል። እዚህ ካለው ጨለማ በላይ ግን ምን ይታየዋል? ለመትረፍ ወይ ለመዳን ወይ ለመድረስ ከሩቅ ብርሃን ያልባል ይመለከታል። እዛች ጭላንጭል ብርሃን ወይ የኩራት ወይ የሆነች የፋኖስ መብራት ፍለጋ ተበተለ የገሰገሰ እንቅፋት ምናምን ቢያነቅፈው ቁስሉን እያሰራና በፍጥነት ይራመዳል። እነዚህን ውበት መማለሎች፣ አበባዎች፣ ሙዚቃዎች ምናምን እንደምናያቸዋለሁ እዛ በርቀት ጎጆ ውስጥ እንደምትመለከቻቸው ጸዳልና ብርሃኖች ወደ ነገር ለመድረስ ካለ መናፈቅ መቃተት የተነሳ እንግዲህ ዘመናችን እና ይሄ ስሜት ነው ብዙ ገጣሚዎች ጋር ያለው መለኳኮሱ እንደዛ ነው። እኔ ዙሪያ ያሉ ገጣሚዎች ስመለከታቸው ለውበት ለምናምን ሀዘንን ራሱ ሲገልጹት በጣም አስብበው ነው። እንደዛ ይመስላል። እንዳልሽው እንግዲህ ይሄ ጥልቅ ጥናት የሚፈልግም ጉዳይ ነው። ምን ይመስላል የሚሉት ደግሞ አሁን ላይ እንዴት ነው ብዙ ገጣሚያንም እየመጡ ያሉበት ጊዜ ነው። የግጥም ወቅት ነው ወይ ደግሞ የግጥም ዘመን ነው ማለትም ይቻላል። የሀሳብ በሌሎች ሰዎችም በተደጋጋሚ ሲነሳ ሰማለሁኝ እና በደንብ ነው አሁን ህትመት በደንብ እናነሳዋለን። ይሄንን ህትመት አስቸጋሪ ነው፣ ፈታኝ ነው እንላለን። ከዛ በዚህ ጎን ደግሞ በጣም ብዙ ያለውን ፈተና አልፈው ነው እንግዲህ በጣም ብዙ ገጣሚያን ደግሞ መጽሐፍታቸውን ወይ ደግሞ የግጥም መድብላቸውን ለንባብ ሲያበቁ ደግሞ እናያለን። ይሄ እንዴት ነው አሁን ላይ ይሄ በደንብ በተለይ አምና ይመስለኛል ያሳለፍነው ዓመት 2018 ላይ በጣም በርካታ የግጥም መጽሐፍቶች ለንባብ በቅተዋል። ይሄኛው በራሱ የህትመቱ ጉዳይ አስቸጋሪ እንደሆነ ሳለ ይሄን ነገር አልፈው ደግሞ ወጣት ገጣሚያን ወደዚህ ወይም ደግሞ መጽሐፍታቸውን ለንባብ ማብቃታቸው ራሱ ምን ያህል እንዴት ነው ለምትፈልጊው ነገር ወይም ደግሞ ለጥበብ ዋጋ እንደሚከፍሉ ማሳያም ጭምር ነው። እሱን እንግዲህ አንቺም በቅርቡ ስለሆነ እነዚህ ሶስት በተለይ የመጨረሻው የውበት ሰሌዳ ዘንድሮ ነው እሱን ያሳተምነው አይደል? በ4 ዓመት ውስጥ ጊዜ ውስጥ ነው ያለቁት። በነገራችን 2014 2016 እና 2018 ማለት 2014 ከዛ 2016 መጨረሻው ላይ ሐምሌ 1 ነው የተመረቀው ጊዜ ሰሌዳ። ለ18 በጣም ለ17 በጣም የተጠጋ ቅርብ ነው አመት። ከዛ 2018 ደግሞ መጀመሪያ ወራት የጽጌ ወርሳ ያልቅ ውበትን በአበባ ጊዜ ይዘን እንምጣ ብለን ህዳር ተመረቀ። ከህዳር በፊት ጥቅምት ላይ ከማተሚያ ቤት ወጣ ነበር ለአንባቢ የበቃችው። በነዛ ጊዜያቶች ውስጥ ነው ሰውም ግን የቃል ሰሌዳ የተሻለ ዋጋ ነበረው። ከዛ በጣም በፍጥነት የጊዜ ሰሌዳ ላይ ተወደደ። ከጊዜ ሰሌዳ ውበት ሰሌዳ ላይ ስትመጪ ነው በጥፍ ነው ህትመት እየጨመረ ያለ እና በጣም ኤክስፔንሲቭ ነው። ከዛ ደግሞ ምኑ በጣም አስቸጋሪ ነው ተደራሽ ማድረጉ።
ስነ ግጥም ከሌለው ስነ ጽሁፍ ደግሞ ባነሰ ተደራሽና አንባቢ ያላት እንደመሰማቱ አይደለም። ንባቡ ላይ ሲሰማ ግጥም ደስ ይለኛል የሚል ብዙ ሰው አለና ወዳጆቿ ጥቂት ናቸው። እነዛ ጥቂቶች ጋርም ለመድረስ ያለው ሚዲያው በጣም ጠባብ ነው፣ አስቸጋሪ ነው። 1000 ኮፒ ለመጨረስ ምናልባት አመትና ከዛ 2 3 አመት 5 አመት የሚቀመጥበት ሰው አለ። እንደዚህ በጣም ያሳዝናል። የሚጎዳው ነገር ደግሞ የበለጠ ምንድነው መሰለሽ? አሁን እያሳተምሽበት ዋጋ አለ። ከ3 ወርና ከ6 ወር በኋላ የብር ዋጋ ይወድቃል። ከዛ ህትመት ቤት ማከፋፈያ አስገብተሽ ተበታትኖ የተሸጠውን መጽሐፍ ለመሰብሰብ ራሱ በጣም ከባድ ነው። ሲስተሙ ቆንጆ አይደለም፣ ኢንዱስትሪ አይደለም። ንባብ እኛ ጋር እንደ አብዮት ወይ እንደ አንድ ትልቅ ነገር ሀገርን እንደሚገነባ መሳሪያ አይደለም እንገለገልበት። አሜሪካን ብናይ ሆሊውድ ኢንዱስትሪ 70% የሚሆነው ነገሮች የሚያንቀሳቅስላት የጀርባ አጥንቷ ነው ይባላል። ስነ ጽሁፍ እኛ ጋር እንደ ቅንጦት ነው የሚታየው። በመጽሐፍ ለመግዛት የጀርባ ዋጋ ውድ ነው፣ የሚታተምበት ዋጋ ውድ ስለሆነ ከዛ አከፋፍለሽ ገንዘቡን ደግሞ ለመሰብሰብ የሚቆየውን ጊዜ ከዛ የብሩ ከጊዜያት በኋላ ሲወድቅ ያለውን ኪሳራ ምንም አስበሽ እዚህ ጋር መታመጪው ዋጋ ከዛ 35 እና 40% ድጋሚ ከላዩ ላይ ሲቆረጥበት ደራሽ የሚደርስ በጣም ያነሰ ነው። እሱም በጣም በረጅም ጊዜ ውስጥ የሚያሳካው ስኬት ስለሆነ እጅግ በጣም ከባድ አድርጎታል። በዚህ ሁኔታ ውስጥ ግን እንዳልሽው 2018 እና ምናምን በተለይ ከ16 በኋላ ወዲህ በጣም የስነ ግጥም መጽሐፎች ይወጣሉ። ሞር 2018 17 እነዛ የሆኑበት ምክንያቶች ምንድናቸው? ቲክቶክ ፕላትፎርም መምጣት፣ ከዛ ከአረብ ሀገራትም ያሉ ሌሎች ሀገር ላይ ያሉ ምንድነው ግጥምን መጽሐፎች ምናምን አያገኙም። ከዛ ገጣሚያን ደግሞ እዛ ይሰበስባሉ። የተወሰኑ ቤቶች አሉ ግጥም ሰኞ፣ ሮብ፣ ዓርብ ወይ ደግሞ እንዲቀን ተመድቦላቸው ላይ ተጋብተው ግጥም የሚነበብበት መጽሐፍ ልቦለዶች የሚተረኩበት ምናምን። እዛ ያለው ማህበረሰብ ግጥም ብታወጡ መጽሐፍ አውጡ ቅድሚያ ይሸጣል እንደ ትሬንድ ሆኖ ከዛ የተወሰኑ አሁን ያልነበረው አቅም ይመጣል። ቅድሚያ ብሩ አይደል የሚቸግረው ስራሽን ተደራሽ ለማድረግ እነሱ ቀድሞ ከገዙ ለአንባቢ ለማብቃቱ መንገድ እሱ በጣም ብዙ ቀላል እንዲሆን አድርጎታል። በዚህ አጋጣሚ ለስነ ጽሁፍ ማደጉ ከመንግስት በተሻለ ትልቅ አበርክቶ አድርገዋል ብዬ በድፍረት መናገር እችላለሁ። ከደራሲያን ማህበሩን በተሻለ ትልቅ የሆነ ለውጥ እንዲመጣ አብዮት እንዲሆን መጽሐፍ ግጥምም መታተም ልማድ እንዲሆን ማድረግ ችሏል። ውጭ ያለው ዲያስፖራ ማለት ነው፣ በአረብ ሀገር ያለውም ሰው እንዲሁ ስነ ጽሁፍን በጣም ከነፍሱ የሚወድ የሚያግዝ ቀን ሰው እዛ ያለው ይህንን እያደረጉ ስለሆነ እኔ በግሌ ላመሰግናቸው በጣም እወዳለሁ። መንግስት እንደ መንግስት የሚጠበቅበትን ነገር አድርጓል ብዬ አላስብም። ስነ ጽሁፍ ላይ በተለይ ምናምን ስነ ጽሁፍን አብረውትን ምናልና ልሳ ይችላል በቂ ነው ወይ አይደለም። የወረቀት ዋጋ ላይ በጣም ዲስካውንት እንዲደረግ መደረግ አለበት። ሰሞኑን የሰማናቸው ዜናዎች አሉ። እውነት ከሆኑና ከተገበሩ ለስነ ጽሁፍ በጣም እፎይታ ነው። ከዛ ሀገር ማልማት ከዛ ሀገር የሚለማው የለማ አእምሮ ማይንድ ሴት ሲኖሩ አንባቢ ትውልድ ሲፈጠር ከህፃንነታቸው ጀምሮ በተረቶችም በሌሎች ነገሮች የሚያነቡት ነገር ስለ ሳይንስ፣ ስለ ቴክኖሎጂ፣ ስለ ተፈጥሮ፣ ስለ ሀገር፣ ስለ ታሪክ የሚያነብ ተተኪ ትውልድ ያስፈልገናል። ነገ የሚሰራው በህፃናትና በታዳጊ ነው። ታዳጊ ልጆች ላይ ንባብ ላይ እንዴት እንሰራለን? ወጣቶች ላይ ሀገር የሚረከብ ወጣት ነው። ወጣቱ መጽሐፍ ሲፈልግ ማንበብ ሲፈልግ ስነ ጽሁፍ ላይ ደካማ እንቅስቃሴ ሲኖር በየከተማው የምታያቸው ካፌዎች ቡክሼልፍ ቢኖራቸው ማንበብ ባህል ቢሆን ልክ የኢትዮጵያን ባንዲራ ከዛ ባህል ልብሶቿን ለብሶ እንደማጌጥ እንደመታየት በመጽሐፎቻችን በስነ ጽሁፋችን የምንታወቅ ሀገር ብንሆን አይሽ በጣም እናፍቃለሁ። ብዙ ይጠበቅብናል እንደ ማህበረሰብም እንደ መንግስትም እንደ ሀገር ንባብ በጣም ወደኋላ የሆኑ ነው። አሁን እንደ ኃይለ መለኮት መዋዕል ነው የሚመስለው እነ ዮዲያነሽ እነ ጉንዱን ሲታተሙ በ80 ኮፒ 100 ኮፒ ምናምን ተሽጧል። ከዛ አሁን ጠፋች ተባለና እስኪ አሁን ካለው ከትውልድ ጋር ለመቀራረብ አሁን ማንበብ ለሚፈልጉ ወጣቶች ደግሞ እስኪ መጽሐፍ ምናምን ሲባል 1000 ኮፒ ነው ታተማ ከባድ አያስደነግጥም?
80,000 እና 100,000 ምናምን ኮፒ ታተምበት የነበረ ጊዜ አሁን 1,000 መጽሐፍ ለመጨረስ በጣም ቻሌንጅ አሁን ሲያደርግ እኮ 1,000 በቃ በጣም ትልቅ ተብሎ ነው 1,000 ራሱ ማሳተም በጣም ትልቅ ተብሎ ነው። አዎ ገንዘቡ በጣም ውድ ስለሆነ የሚታሳተምበት ነገር በጣም ኤክስፔንሲቭ ስለሆነ አንባቢ ፍላጎት ይኖረዋል። በጣም ብዙ ፈላጊ አለ። ወደ መጽሐፉ በ15 ቀን ውስጥ ነው ያለቀው እንደታተመ ፈላጊ አለ። በጣም ለሀገር ትልቅ ምልክት የሆነ አንጋፋ አይከን የሆነ ደራሲ ስለሆነ የኖረበት ዘመንም የሚያስከብረው ስለሆነ ብዙ ፈላጊዎች አሉት። ግን በብዛት ለማሳተም ያው ገንዘቡ በጣም ውድ ነው። ያ ነገር ባላንስ አያደርግም። ሰው እነዚህ ነገሮች ቅር ያሰኛሉ። ከባድ ፈተናዎች ናቸው። ከባድ ፈተናዎች ናቸው ያልኩሽ ነው። በተለይ ግን እንዳልሽው አንዳንድ አሁን በቅርቡ የወጡ ዜናዎች አሉ። እነሱ ምናልባት ያው ሰው በተስፋ አይደል የሚኖረው? ተስፋ ታደርጊያለሽ። ግን ምኑ ነው ጥሩ ነገሩ በዚህ ውስጥም ይታተመ ቤትም መንገድ ይምጣ ብርሃን ሆኖ ለአንባቢ መድረሱ ከዛ የስነ ጽሁፍ መድረኮች መዘጋጀታቸው በሚዲያ ስትሰሚውና ደግሞ ጊዜና ቦታ ገዝተሽ በአካል ተገናኝተሽ ይሄ ናቹራል የሆነ ተፈጥሯዊ ስሜት መድረክ ላይ ሲያነብ መስማት ከዛ ደግሞ ከምታከብራቸው ባለሙያዎች ጋር መገናኘት ልምድ መለዋወጡ ከዛ ወዳጅነት ቤተሰባዊነት መፍጠሩ እንደ እሱ እየተለመደ መምጣቱ እሱ በጣም የስነ ጽሁፍ ምሽቶቻችን በተለየ በደንብ አድርገዋል። ከንባብ መጽሐፍ ተደራሽ ከማድረግም ከፍ ባለ ያ ወዳጅነት መፍጠርና በድምጽ በሚነበብበት ጊዜ ባለው አታችመንት የተሻለ ቆንጆ ነገር ላይ ናቸው ብዬ አስባለሁ። አዎ በደንብ በተለይ እነዚህ አሁን ያነሳሽው የመጨረሻው ሀሳብሽ የስነ ጽሁፍ መድረኮች መኖር ከዛ ደግሞ የዲጂታል መድረኩ በራሱ በጣም ትልቅ አስተዋጽኦ አለ። በተለይ አሁን በቅርብ ይሄ ከኮሮና በኋላ በደንብ ነገር ላይ አክቲቭ ሆነን በደንብ ሰው ወጣቱን በደንብ ይዞት ያለው ቲክቶክ ብናነሳ ቲክቶክ ላይ ገጣሚ ያልሆነ ሰው የለም ማለት ይቀላል። ብዙ ሰው ሲመስለኝ ግጥም በባህሪው እኛ እንደ ሀገር እየተገጠምን ይሄ በኦራል ትራዲሽናል በሆነ መልኩ እንኳን የግጥም ሀገር ነን ማለት ይቻላል። ግጥም በደንብ ነው ያለበት እና ሁሉም ሰው በልጅነቱ አካባቢ ላይ ወይ በአማርኛ ትምህርት አሳይመንት የቤት ስራ የተነሳ ሊሆን ይችላል ወይ ደግሞ ሚኒ ሚዲያ ላይ ሊሆን ይችላል። ግጥም ያልሞከረ በጣም ጥቂት ሰው ነው አለ ብዬ የማስበው። ሁሉም ሰው ግጥም ይጽፋል፣ ሁሉም ሰው ግጥም ይሞክራል። የሆነ ሰዓት ላይ ነው በደንብ የሚችልበት ወይ ደግሞ ተሰጥኦ ያለው ፍላጎቱ ያለው አዳብሮ ስኪሉን ወይ ደግሞ በደንብ ገፍቶበት ይሄዳል። ያለውን ደግሞ ይልሳል ላይ እኮ ድሮ ጽፍ ነበር ድሮ አማርኛ ምራችን እንዲህ ብሎን ነበረ ይልሻል። ከዛ ይተወዋል። የቻለበት ደግሞ ይኸው እንደዚህ ገፍቶ ይወጣበታልና ወደ ልጅነትሽ ልመልስሽና መንቢ ከግጥም ጋር የነበራት ነገር እንዴት ነው? ያው ከበፊትም የነበረ ነው ብዬ ስለማስብ ከግጥም ጋር የነበረ ነገር እንዳሁን በጣም ጥልቅ የሆነ የሚባል ቁርኝት አልነበረም። እንዳልሽው ለአማርኛ መምህራኖች በየደረስኩበት ክፍል የተለየ ፍቅር ነበረ። ከዛ ወጥተው ትረካ መንገር ከዛ የሆኑ መነባነቦችን መሞከር ምናምን በጣም ያስደስተኝ ነበረ። ከዛ ብሔር ብሔረሰቦች ምናምን ደግሞ ከፍ ስንል ወደ ሃይስኩል ምናምን ወደ 8ኛ ክፍል እነዛ ነገሮች ላይ የሆነ ነገር ማቅረብ ከዛ በሚኒ ሚዲያዎች ላይ የሰዎችንም ስራ እያነበብን እሞክር ነበረ። ግን በጣም እንዳሁን አይደለም እና ብዙ ጊዜ አነሳዋለሁ ይሄ ነገር። የሆነ ጊዜ ላይ ግጥም ሞከርኩና ህይወት የተገታ የሚል ግጥም የጻፍኩት እዛ ለአማርኛ መሪ ያሳያቸው በጣም ቆንጆ ነው በርቺ ከዛ ነገር ጥሩ ነገር ይዘሽ ትመጫለሽ። ከዛ አማርኛ ቲቸሬ በጣም ወደውልኛል ግጥም ላንብብላችሁ ምናምን ብዬ ደግሞ ለጓደኞቼ ሳነብ ከዛ አንድ ሰው ምናለኝ ህይወት የተገታ መሪ በማጣቴ ባይል እና ትንሽ ብርሃን የሆነ ተስፋ ቢኖረው ደግሞ እኮ በጣም ቆንጆ ነበር ቆንጆ ግጥም መጻፍሽ ብሎ የገለጽሽበት መንገድ ጥሩ ሆኖ ሳለ መልዕክቱ አለ ኦኬ ያጠበቅኩት ኩያሽ የሆነ ሰው ከዛ ደግሞ ግጥም ምናምን ብዙ ሲያነብ ወይ ሲጽፍ ምናምን አላውቀውም እና ልጆች ነበርን የዛን ጊዜ እና እሱ ያ ቃል መምጣቱ በጣም ነበር ያስደነገጠኝ። ግን ደግሞ በጣም ህይወቴን የቀየረው አጋጣሚ ነው። ግጥሞች ይሄ በጣም ሀዘንተኛ ዳርክ እንዳይሆኑ በጣም ከዛ ብራይት ተስፋንም ውበትንም ያሉ በዛ ውስጥ ያለ ሀዘንም ቢሆን በጣም እንትን ሳይል ከነሰ ተስፋ ጋር ያዘን ማዘን በልኩ አይነት ነገር ህይወትን መካከለኛው እንድታዩ የሚያስችለኝ አጋጣሚ ነበር እና ከዛ በኋላ
እንደዚህ ግጥሞች ሲጽፉ የሆነ ነገር ብራይት የሆነ ተስፋ ያለባቸው ነገሮች እንደወደንኩኝ ማለት ነው። ስለዚህ ያኔ ያረፈ ተጽዕኖ ነው ማለት ነው። ከዛ ግን ምንድነው እኔ ገጣሚ እሆናለሁ የሚል ሀሳብ አልነበረም። መወደው በጣም ቲያትር ነበረ። ከዛ በቲያትር ተመርቄ ከዛ ኢንዱስትሪ ውስጥ ገብቼ ፊልሞችን ተውኔቶችን በቃ ስሰራ ነው እኔ የማልመው እና በቤት አይወዱትም ነበር መጀመሪያ ያን ፍላጎት መጽሐፎች ምናምን እየተዋስኩኝ ምናምን አነባለሁ። ሞር ደግሞ ቲያትር ተዋናይ የመሆን ፍላጎት በጣም ነው የነበረኝ። የተመረኩትም በቲያትር ነው ከወልቂጤ ዩኒቨርሲቲ። ከዛ ስወጣ ግን ምን ገጠመኝ? ታመምኩ። የጤና እክል ገጠመኝ እና አይ ቲንክ ከ2 እስከ 3 ዓመት ሊሆን በሚችል ጊዜ ውስጥ ቤት ነው የነበርኩት። 2013 ላይ ነው በደንብ ወደ መድረኩ የመጣሁት ስራዎቼን ማቅረብ። ስወጣ ግን በቆንጆ አደባባዩ የተቀበለኝ። ከዛ በፊት የነበረው ጊዜ ትንሽ አስቸጋሪ ነበር። ያለኝ አማራጭ ማንበብ ነበር። ግን እኔ የተከታተልኩ ራሴን እያዳመጥኩ ከንባብ ጋር በጣም ጥልቅ ቁርኝነት ኖረኝ። ከዛ ራሴን የማይበት እድል አገኘሁ። ምንድነው የተተውሽ ይመስልሻል ዓለም ሁሉ ሲሆን አንቺ ብቻሽን የቀረሽ። ከዛ ከዚህ በኋላ ምናምን ያስፈራል ነገር ውስጥ ታስብ። ከዛ ስራ ሄጄ ምናምን በግድ ካመለከትኩ በኋላ በቀጣይ ለፈተና ቀን ምናምን መገኘት ሳልችል ልቀር እችላለሁ። እንደ ኢቢኤስም ሌሎችም የጋዜጠኝነት ማስታወቂያ ሲያወጡ ሲቪን አስገባለሁ ወይ ሰዎች ጓደኞቼ እንዲያስገቡልኝ ያደርግና ፈተናው ላይ ነው ያልሄድም። ከዛ ንባብ ላይ ትኩረት አደረግኩ። ከዛ ስለ አትሄጂም አይደል ልትደርሻቸው የምትፈልጊያቸውን ነገሮች ከዛ በልቦናሽ ማብሰልሰል ማሰብ። ከዛ ስሜቶችሽን በጣም የሚገልጽልሽ የቀረብሽ ነገር ምን ሆኖ ይመጣል። ከዛ በልጅነት እንደ ጨዋታ እንደ ቀልድ እንደ ጊዜ ማሳለፊያ ሲመጣ የነበረው ግጥም ከዛ የራስን አንድ ነገር መግለጽና እዛ ውስጥ ራስን መፈለግ ሆነ ጉዳዩ። ከዛ ቴራፒ። ከዛ ሶሻል ሚዲያ ፌስቡክ እጠቀማለሁ፣ ፖስት አደርጋቸዋለሁ። ሰዎች ምናምን ትንሽ ነበር ላይክ 1 2 3 4 5 ከዛ እያሉ ምናምን ሲጨምር ከዛ በጣም አሪፍ ነው ምናምን ሲሉኝ ሰው ያነበዋል ማለት ነው፣ ደስ ይለዋል ማለት ነው እኔ የማስበውን ምናምን ሲሉ በጣም ሰርፕራይዝ። እንደዚህ ከሆነማ በቃ መጻፍ አለብኝ ብዬ እዛ ላይ እየበረታው። ከዛ እንደ ግጥም አብዮት ሌሎችም አይነት ግሩፖች ነበሩ ስነ ግጥም ላይ ውድድር ምናምን ያዘጋጃሉ፣ መጽሐፍ ሽልማቱ ምን ነገር። ከዛ እነዛ ላይ እየተሳተፍኩ እየተነበብኩ መጣሁ። ሶሻል ሚዲያ ላይ የሆነ አቀባበል ኖረኝ። ከዛ አንድ ጊዜ ምን ተፈጠረ? እንደዚሁ የግጥም ውድድር ተደረገና ከዛ የመጨረሻው ውድድር መድረክ ላይ ምናምን ሆነ። በመድረክ ምናምን ስራዬን እጅ ያቀረብ ደህና ነኝበት ጊዜ ነበር። ከሱ ቀጥሎ ደግሞ የነበረው ሌላ ውድድር ከእናንተ ውስጥ ጎበዝ የሆኑ አንባቢዎች ላኩልን ተባለ። ሰምና ወርቅ ነው በአሃዱ ቲቪ የሚያስተላልፈው ፕሮግራም ነበረ። ከዛ ስራዬን እጅ ያቀረብኩ ወደዱት። ከዛ ምን ሆነ? የሆን ግሩፕ ጋርደን አሁን ብቻ ሳይፎች በፊት የነበረው ግሩፕ ጋርደን ውስጥ ትልቅ የስነ ጽሁፍ ምሽት ተካሄደ እና ዓለም ፀሐይ ወዳጆ ኢትዮጵያ የመጡበት ጊዜ ነበር። አንዳርጋቸው ጽጌ፣ ከዛ ኢራናውያን ገጣሚዎች ነበሩ፣ ነክሯባቸው፣ ነብዩ ባየ፣ ፕሮፌሰር። ከዛ ትንሿ ገጣሚ እኔ ነበርኩ። እድል ተሰጠኝና እንዳቀርብ ተመረጥኩ። ስራዬን አቀረብኩ እና ለምዬ ምናምን የነበራቸው አቀባበል በጣም ነበረ የሚያምረው። ከዛ ጣይቱ ማዕከል ደግሞ እሷ አሜሪካ የመሰረተችው አላት። ኮቪድ ምናምን በነበረ ጊዜ ከዚህ በዙም እዛ አቀርብላችኋለሁ ከመሄዷ በፊት የሆነ የቴሌቪዥን ፕሮግራም አንድ ላይ ሰራን፣ የበዓል ሌሎችም የኪነጥበብ ሰዎች ባሉበት። ከዛ አንደኛው መነሻ እንዳጋጣሚ እንዳልኩሽ በጣም ከፍ ካለው ነው የጀመርኩት። በዛው ቀጠለ። ከዛ ከናዳነች ወልደ ገብርኤል ጋር ከሌሎችም ከነስዩም ተፈራ ጋር እና ኃይለመለኮት ማወል ምናምን በዚህ መንገድ ውስጥ እዛ መድረክ ላይ ስራዬን አቅርቤ ስወርድ የሚያሳዩኝ አቀባበል በጣም የሚያምር የሚያስደነግጥ ነበር። ከዛ መጽሐፎች ምንም እንዲወለዱ ሰበብ የሆኑ እነዚህ አጋጣሚዎች ናቸው። ከዛ ግጥም የምርም ህይወቴ እየሆነ መጣ ማለት ነው። እያደገ ከዛ ምንድነው በረከት የሆነ አሁን ስታስቢ እኮ መታመም ነገር እክል ሲገጥምሽ ይህን አለ። ግን የዛ ነገር ያን የተቀበልሽበት መንገድ በቃ እንደ ጊዜ እንደ ማለፊያ ጊዜ በዚህ ውስጥ እንደ በረከትነት ስትቀበዩ ያላሰብሽው አንቺ
አገኘሻት። ከዛ ያንን ይሄ ወደድኩት። ስነ ግጥም በጣም የምወደው ነገር ነው። ሆናለሁ ብዬ ባልጠበቅኩበት መንገድ የተገለጥኩበት ከዛ ግን በመንገድ የሆነ እኔንም መልሶ ይሰራኝ ያበረታኝ። ከዛ ሌሎችም ጋር አሁን የሚሰጡኝ አስተያየቶች፣ ሀሳቦች በቃ በጣም የዚህን ያክል ዋጋ አለው እንደ የዚህን ያክል ይወደዳል እንድል ያደረገ ነገር ነው። በጣም ይሄን ይመስላል ከልጅነት አንስቶ እንደዚህ ያለ የግጥም መንገድ ይሆነኝ ተብሎ ሳይጀመር በአጋጣሚ ግን ዋና የሆነ በጣም ደስ የሚል መንገድ ነው። ስነ ግጥም ከሌሎች የስነ ጽሁፍ ዘርፎች በራሱ የሚለየው የሆነ እንዴት ነው ጥልቅ የሆነ ሀሳብን በምጥን ቃላት አጠር አድርጎ እንዲሁም ደግሞ የራሱን ዜማ አላብሶ አንድን ድርጊት ወይም ደግሞ አንድን ታሪክ መግለጽ ነው። ያ ነው የስነ ግጥም ሀያልነት ወይም ደግሞ እንዴት ነው ፓወሩ ብለን የምንገልጸው አይደለም። ማጠሩ ይመስለኛል የስነ ግጥም ውበቱ። ውበቱ ረጅም መሆኑ ወይ ማጠሩ ላይ ብቻም ሳይሆን ከዛ የተገለጸው ነገር ቁጥብነት አለው። ከዛ መንቶ ግዴታ ላይሆን ይችላል። ረጅም እንደነ ጸጋዬ ገብረመድህንም ሊሆን ይችላል። ሌሎችም ረጅም ግጥሞች አላቸው እነ ሙሉጌታ ተስፋዬ። ሌላም የዚህ ዘመን አሁን ነበገደን ማንሳት ይችላል። ረጅም ግጥም የሚጽፍ ግን አሁን እንደ ጠባዩ ነው። ለምሳሌ ረጅም ሆኖ ቆንጆ ሰው የለም፣ አጭር ሆኖ ቆንጆ ሰው የለም። እሱማ ተፈጥሮ እንደዛ ማለት ነው። መርዘሙ ለዛ ግጥም ተፈጥሮውን ውበት ሰጥቶታል። በመርዘም ውስጥ ያለው ውበት አለ፣ በማጠር ውስጥ ያለው ውበት አለ። ረዘም ያሉ ግጥሞችን አንስቶ ከዛ ፍሰቱ ሳይጓደል ከላይ ምን ብሎሽ እንደነበረ ሳይጠፋብሽ ፍሰቱን እንደጠበቀልሽ በሚያምር ዜማ በሚያምር ቅርጽ እየነገረሽ የሚያስከትልሽ ከሆነ ረጅሙም ግጥም በጣም ከዛ አጭሩም ግጥም እንደ ተፈጥሮ ነው። ሀሳቡን እጥር ያለ ነገር ከሆነ በቃ ያጥራል። ማጠር እያለበት አንቺ ግን ዝም ብለሽ ቃላት እየደረስሽ ሀሳብ እየደረስሽ ምናምን ከሆነ በጣም ውበት ይጎድላል። ረጅምም ግጥም አሁን በቃ የሆነ አጭር ግጥም ታነቢና ደግሞ በቃ ስሜቴ ቁርጥ አለ በቃ ማለት ነበረበት ምናምን የምትይዋለ ሀሳቡ ሲመጣ እንደ ጠባዩ ለረጅም የተመቻለ ለአጭር የተመቻለ ማለት ነው። ትክክል። ግን ምን አስተውላለሁ መሰለሽ ብዙ ጊዜ እኔ ለምሳሌ አሁን ስነ ጽሁፍ ሲሆን አጭር ልቦለድ ሲሆን በተለይ ረጅም ልቦለድ ሲሆን እንደፈለግሽ ለመወራጨት እንደፈለግሽ ለመራመድ ሀሳብሽን ሰፋ አድርገሽ ለመግለጽ የተመቸ ነው፣ ወይም ደግሞ በራሱ ባህሪው በራሱ ያመቸ ነው። ግጥም ሲሆን ግን እንደ ልቦለድ ወይንም ደግሞ ምናልባት እንደ ረጅም ልቦለድ እንደ ወግ ሀተታ ነገር አድርገሽ ሀሳብሽን ሰፋ ለማድረግ በራሱ የተገደበ ነው። የግጥም ሀያልነት የሚለውንም ለማንሳት የፈለግኳት እቺ ቁጥብ ማለቷ አጠር ማለቷ የሆነን ታሪክን ሊሆን ይችላል ምናልባት ለእኔ ብታስረጅኝ ከ5 ሰዓት በላይ ሊፈጅ የሚችልን ጉዳይ በሆነች ቃላት አድርገሽ ግን ማስረዳት ያ የግጥም ሀያልነት ነው ብዬ አስባለሁ። በጣም ትክክል ነሽ። እኔ መጀመሪያው እንዴት ነበር የተረዳሁሽ ረጅም ግጥምና አጭር ግጥም በማለት ውስጥ ልትገልጭልኝ የፈለግሽ ነበር ይመስለኝ እንጂ ከዛ በጣም በድርሰት ወይ በስዕል ወይ በደሞ ነገሮችን ከመግለጽ ከዛ በስነ ግጥም ሲሆን በጣም ቁጥብነት ከዛ በሙዚቃዊነት ጠባ ያለው በተቆጠበ ነገር ሀሳብን በቃ በቀላል መንገድ መግለጽ የሚችል ነገር ነው። እሱ ነገሩ ልዩ ያደርጓል። ሙዚቃዊነቱም አጫወቱም ስሜት ገላጭ መሆኑ በጣም የሚያምር ነገር ነው። ዜማዊነታቸውን የበለጠ ተወዳጅ የሚያደርጋቸው እና መመጠናቸው ዛሬችም ነገር ምናምን ልብ ብሎ 1000 ገጽ 500 ገጽ ምናምን የሆነ ነገር እንዳልሽ በጣም እጥር ባለ በቆንጆ ነገር መገለጽ ይችላል። ልቦለድም የራሱ የሚለካበት ሌላ ነገር ቢኖረው ስነ ግጥም በበለጠ ኪናዊ ነው፣ ሙዚቃዊ ነው፣ ውበት አለው፣ ደስ የሚል ነገር አለ። አንድ ያው በርሳቸውም የሚደጋገፉ ዘርፎች ስለሆኑ ለብሴ ለየትኛው ታደላለች እያልሽ እንኳን ብዙ ጊዜ ይጠይቃልሽ እና የትኛው ይበልጥባቸዋል ስነ ጽሁፍ ነው ግጥም ነው ስዕል ነው የሚለው ነገር ራሱ ይፈትንሻል ይመስለኛል። በጣም እኔ ወዳለው ልብ ወለድም በጣም ደስ ይለኛል። ዝሩ ጽሁፎች ምናልባት መነሻዬ ከግጥም በፊት ዝሩ ጽሁፍ ነው ብዬ ነው የማስበው። የሆነችን ነገር በዝሩ መጽሐፍ ከዛ በኋላ ነው ግጥም የመጣው። ከዛ ደግሞ ስዕልም በጣም ነው የምወደው። የሆነን ነገር በጣም በቃ ልገልጸው አልቻልኩትን ነገር ደግሞ ቀለም ይናገርልኛል። ከዛ ውበቱ ይማርካል።
በጣም ነው የሚወደው። ለማበላለጥ የሚቸገርበት ጊዜ ይበዛል መሰለኝ። ከባድ ነው። ሁሉንም በየራሳቸው በቃ መውደድ። የተለያየ ፍሌቨር ሊኖረው ይችላል። ከዛ ቡና ፍሌቨሩ ሌላ ነው። ከዛ ደግሞ ብርቱካን ሌላ ፍሌቨር ነው። ሁለት የምትወጂው ነገር ብሎ መግለጽ። ሙዚቃም፣ ከዛ ስነግጥም፣ ከዛ ስዕል፣ ከዛ ልቦለድ የተለያየ ቅርጽ ያላቸው ግን ቆንጆ ነገሮች፣ ውበቶች እንደዛ ብገልጻቸው የተሻለ ነው። ከማወዳደር ይሻላል። ማወዳደሩ በጣም ፈተና ነው የሚሆንብኝ። ግርምት ነው መቼም በአፈር ገላ ላይ ውሃ ሲዘረጋ፣ ግርምት ነው መቼም አፈር ተንተርሶ ባህሩ ሲረጋ፣ ይኸውና ውስጠት ሁለት ነው ሲሉት አንድ የመሆን ዋጋ፣ ያውቃል ይኸው ስጋ አየኋት ነፍሴ ነው ሕይወትን ሸሽጋ፣ ያቻትና ጽጌ እቺት ውብ አበባ ሕይወት እንደያዘች ባፈሩ ተከባ፣ ያቻትና ዋሽንት እችትና መቃ በባይተዋር ቁመት ሙዚቃን ጠብቃ፣ እችትና መቃ ማን እንዳስተማራት ያለ አንድ ተልኮ ልብ እንደማይነቃ፣ አንተ አዝማሪ ሆዬ አንተ ልጅ ዋሽንቱ እንደ ሰባ ሰገል ና በከዋክብቱ ና በፀሐይ መንገድ ድረስ በሌሊቱ ጨለማም ንጋት ነው ብናዩ ከፊቱ 24ቱን ሰዓት የምትዘምር ወፍ መዓልተ ሌሊቱን የምትቀድስ ወፍ እኔ ሳላየሁም የለችም ፍቅር እንዳንተ ልብ የሚያደላድላት ሰው አላገኘችም። በእንተ ግጥም ስትል ይኸው ፊደል እንኳን ይሰናዳልሃል እንደ ክንፋ መላክ ቃልን ተሸክሞ ፍቅር ይላክልሃል። እግዚኦ ነው ላንተ የራቀክሽ መስል በመንፈስ ቀርበሃል እንደ ሰው መስለሃል። ግሩም ነው። እንደ ርዕሱ ራሱ ግርምት ነው። እንደ ሰው መስለሃል። በጣም ነው የደነቀኝ። እኔ ከዚህ ላይ ካነበብኩት የወደድኩት ሰው መምሰል ሙሉ ነገር ነው። ሰው ከመሆን የሚገልባቸው ብዙ ጠባያቶች አሉት። ክፋት፣ ሌላም እንደ ሰው መምሰል ማለት ልጅ ሆይ ሰው ሆኖ እንደማለት ሰው መምሰል፣ ርህራሄ፣ ፍቅርን፣ የዋህነትን፣ ቀንነትን ከዛ በቃ መለኮትን ይመስላል ሰው በፍቅር ሲያድግ አምላኩን ባህሪውን ትንሽ ወረሱ የሚያቀርበን ይሄ ፍቅርና ይሄ ከዛ ሰብአዊነት፣ ርህራሄ፣ ለሰዎች የምናሳየው ቸርነት እነዛ ነገሮች እንደ ሰው እንድንሆን የሚያደርጉ ነገሮች ናቸው። እንደ ሰው መስልሃል፣ ሰው መሰልክ፣ ሰው ሆንክ፣ አከልክ እንደማከል መምሰሉ መሆንና መድረስ ጋር ያለ እንደዛ ሰውነት ከባድ ነው ራሱ። ብዙ ሰዎች ሰው ነው ያልኩት ሰው ገብቷቸዋል። ሰው እያሉ እንኳን ሰው የሚለውን ነገር ይሄ ያለውን ይሄ አምሳለ ስጋ የለበሰውን እንኳን ሳይሆን በቃ ሪል አሁን አንቺ የገለጽሻት ወይ የገለጽሽው ሰው መሆን የሚለው በደንብ በተደጋጋሚ ይነሳል። በጣም ሰው ነው የምትመስለው። እንደዛ ውስጡ በነፍሱ በተሸከመ ባህል ስጋውንም ያስጌጠዋል ማለት ነው። ሰው የሚያምር ግጥም ደግሞ ምናብሽ ላይ ያለውን ለመግለጽ በደንብ ያመቻል። ከዛ የተኖረም ሊሆን ይችላል አስገርሞሽ አያውቅም እንዴ በዚህ ልክ እንዴት ነው ያ ሰው ቅን የሆነው? ከዛ ሰውነታችንን በጣም ጥያቄ ውስጥ የሚከቱ ሰዎች አሉ። በጣም መልካምነታቸው፣ ርህራሄያቸው፣ ከዛ ደግሞ የይቅርታቸው መጠን፣ ልበሰፊነታቸው እንደ መሬት ቻይ ይሆናሉ። እንዴት ቻሉበት? ከዛ እንዴት ነው እግዚአብሔር በደግ ልብ ያያቸው እነዚህን ሰዎች? ከዛ ባልጠበቅሻቸው ቀንሽ ላይ በጣም የሚያሻግሩሽ ከዛ ምናልባት እንጠብቃለን እገሌ እኮ አለ እገሌ ምናምን ህይወቴ ውስጥ እንደዚህ አስቤ ቆይ ለገሌ እንዲህ ብዬው ምናምን እንልና እነዛ ገሌዎቻችን የሚጎሉበት ቀን አላቸው። ቀን አጉድሏቸው ሊሆን ይችላል። አንተ ፈርጂ ሰው ነሽ፣ ያጎደልሽውም ደግሞ ይኖራል። ግን እነዛ ቀናቶች ደግሞ እንደ መልአክ ሆነው ደግሞ ምናምን ገዳም ያሻገርሽ ሙላት የሚሆንሽ በጎደለው ሙሉ ሆነው የሚገኙ ደግሞ እንደ ሰው የሚሆኑ ሰው ማለት ሰው የጠፋ ቀን አይደል? እንደዛም አይነት መከሰቶች አሉ። ለሁሌ ምናምን ባይሆን እንኳን አለ እንደሱ አይነት ሰዎች አሉ። እና ደግሞ አለ ማለት መቻል በራሱ ደስ አይልም? በጣም እንደገና ክፉ ሰዎች አሉት ያሉት እንደዚህ ጥሩ ሰዎችም አሉ። ሁሉን ነው ያዘችዋ ተፈጥሮ። ብዙ ጊዜ ጥሩ ነገር ጎልቶ አይወጣም። ለዛም ይመስለኛል ማይታየው መልካም ነገር አይጎላም። ጥፋት ሲሆን የሆነ ነገር ሲሆን ግን በደንብ ይጎላል። በተለይ አሁን እንመለስበታለን ሶሻል ሚዲያው የሚያጎላቸው የሚያወጣቸው ነገሮች ብዙ ጊዜ
እንዴት ነው እነዚህ ክፉ ደግ ከሆኑት ነገር ይልቅ ክፉ የሆኑት ነገሮች በጣም ቫይራል የመሆን ደረጃቸው በጣም ጸባይ ያለው ግን ደጎች በጣም አሉ። ደግ ልቦች በደግ ልቦች ነው ያለነው የቆምነው። ተፈጥሮ መሬትም ደግ ብትሆን ችላናለች። እንደዛ ደግሞ ደግ ሆነው ያቆሙን ያሻገሩ ከጥሩ ቀን ያስተያዩን ብዙ ወዳጆች ደግሞ አሉ። እነሱን ያቆየልን። አሜን። የዲጂታል ሚዲያ አጠቃቀምሽ ወይ ደግሞ ሶሻል ሚዲያ አጠቃቀምሽ ምን ይመስላል? ለስራሽስ እንዴት ነው የሚያግዝሽ? የሶሻል ሚዲያ አጠቃቀም ምን ይመስላል? የሆነ ፍሬም ውስጥ ያለ ይመስለኛል። ራሴን ለረጅም ጊዜ ሳየው ጥበብና ወይ መጽሐፎች አስተዋውቅበታለሁ ወይ ሰልፍ ፖርትሬት ራሴን ፎቶዎች ከሆነ ነገር ጋር ከዛ ብዛት ግን ስነ ጽሁፍ ማስታወቂያዎች ሊሆን ይችላል። ዛሬ ይሄ መጽሐፍ ተመርቋል፣ ነገ ይሄ መጽሐፍ ይመረቃል፣ ይሄ ሙዚቃ፣ ይሄ ፊልም የሚመስሉ ነገሮች ስራዬ ጋር ትኩረት ያደረጉ ነገሮች በደንብ ናሬት አደርግበታለሁ። ከዛ ባለፈ ግን ፐርሰናል ነገሮች በጣም ቤተሰብ፣ ከዛ ፍቅር፣ ከዛ ምናምን የመሳሰሉ ነገሮች እነዛ ነገሮች አላጋራባቸውም። ከዛ ከሰዎች ጋር የምገናኘው ከዛ በስራዬ ምክንያት እና ሂማኒቲ አለ። አሁን የሆነ ሰውነት ትንሽ ከዛ በዓል ሲሆን ዛሬ እንዲያሳልፈን ዛሬ እንዲሆነን ካገኘሻቸው ሰዎች ጋር ወይ የምታደንቃቸውን ሰዎች አግኝተሽ ከነሱ ህይወት የተማርሽው የሆነ ነገር የዛን አይነት መልክ ያላቸው ነገሮች ነው ማጋረብ። ስለዚህ አሁን ላይ እንደተለመደው ጓደኛን ወይም ደግሞ ፍቅረኛ ሊሆን ይችላል ወይ የትዳር አጋር ሊሆን ይችላል። እሱ እንደዚህ ፊት ላይ ፎቶ ተደብቆ ከጀርባ ምናምን ነው የሚወጣው። አሁን ላይ ሶሻል ሚዲያ ካየው ቡዳ በላው አይነት ነገር ነው ስለሆነ ከሱ እየሸሸግሽ ነው። እንደዛ የሚባል ነገር አለ። ግን እኔ እንደዚህ መባል ሳይጀምር በፊት አላደረገውም። የማደርገው ነገር አልነበረም። እኔ አሁን ለምሳሌ እንደ ራሴ የምመክረው ነገር ብዙ ሰዎች ህይወታችን ውስጥ ሲመጡ ትምህርቶችም ናቸው። እዛ አንድ ጊዜ ህይወትሽ ውስጥ የገባ ሰው ወይ ምናምን ለዘላለም ከአንቺ ጋር ላይኖር ይችላል። ከዛ ህይወት እያስተማረችን እየሰራችን እያደግን ነው የምንሄደው። አሁን በምሳሌ እናድርገው መስሪያ ቤት ምናምን ስትሄጂ ይሄን ያክል ስራ ልምድ ያለው ነው ይባላል። ምንድነው ስህተቱን የቀነሰ ሰው ማለት ነው። እየተሳሳተ እየወደቀ ብዙ ተምሯልና ለዛ ነው የሚፈልገው። ህይወትም እንደዛ ናት። እየወደቀን እየተነሳን እያስተማረችን ነው የምታሳድገን እና ከዛ ውድቀቶቻችንን ሁሉ እዛ ጋር ማድረግ አለብን ነው። የሆነ ሰው ይመጣል ህይወትሽ ውስጥ ከዛ ፌል ታደርጊያለሽ። ከዛ ከትና ጋር ሆይ ብላ እንዲህ ብላ ምን ያን ከደጅ የሚመጣውን አሉታዊ ድምፅ ውስጣችን መቋቋም ይችላል ወይ? መጀመሪያ በልክ ማድረግ ከዛ ወደቅሽም ተሳካሽም የራስሽ ትዝታ ሲኖርሽ የራስሽ ከፍታ የሆነ ነገር ምታሳልፊ የቀን በቀን ህይወት የማይነግም ይኖራል። ለመኖር ብቻ አይሰጠ። ከዛ አመጣሽ እንዲያልሽ ከዛ ተጣላሽ ከዛ ሌላ ሰው ይመጣል ምናምን ከዛ ሳይኮሎጂካሊ በጣም ስትረስ ውስጥ የሚገባ ራስን ማጥፋት ከዛ ብቸኝነት ባይተዋርነት እንዲሰማን የሚያጋልጡ ነገሮች ናቸው። ከምንም በላይ ከዛ ሴቶች የፍቅር ህይወታቸውን ለሚዲያ ፍጆታ ተገላጭ ባያደርጉት አፕሪሼት ማድረግ ሰው ነው። ምን ይጎዳል? መላየት አለ ሊጸናም ይችላል እኮ። ከዛ ህይወት ደግሞ ብዙዎች ህይወታቸውን ሲኖሩ ከዛ የሆነ ነገር ሞከረው ከዛ የተሻለ ተማሪ ሆነሽ ስህተትሽን ቀንሰሽ ከሰዎች ጋር እንዴት መግባባት እንዳለብሽ ህይወት አስተምራሽ ደግሞ ሰክሰስፉል ህይወት ትኖሪያለሽ። ኖርሽ ካልሽ በኋላ ያም ህይወት ደግሞ መጨረሻ ያልሽውም ህይወትም የራሱ የሆነ ውጣ ውረድ ፈተና አለው። እነዛ ነገሮች ወደ ማህበራዊ ሚዲያ ባይመጡና የበለጠ ቤተሰባዊ ቢሆኑ ከዛ በቤተክርስቲያንም ካሉ አባቶች ጋር ቅርብ ቢሆኑ ከዛ ከወላጆቻቸው ጋር ከዛ ከራሳቸው ጋር ችግሮቻቸውን ቢፈቱ ከዛ ፍቅራቸውንም ቢኖሩት የተሻለ ውጤታማ ያደርጋቸዋል ብዬ አስባለሁ። እኔ እንደዛ ነው ስልሽ ብዙ አልደፍርም። እነዛ ነገሮች ይዞ ወደ ሶሻል ሚዲያ ላይ መምጣት ያስፈራል። ያው የራሱ ሶሻል ሚዲያ የራሱ እያንዳንዱ ብዙ አይደሉ ሶሻል ሚዲያ ላይ የራሱ ያሉ ፕላትፎርሞች። ስለዚህ እያንዳንዱ የራሱ የሆነ ፐርፐዝም አለው የሚከፈትበት። ለምሳሌ ፌስቡክ ብናነሳ ፌስቡክ የራሱ የሆነ የሚጠቀማቸው አልጎሪዝሞች አሉ። ቲክቶክ ቢሆን ቲክቶክ ላይ የራሱ አለው። ሊንክዲን ላይ ብንሄድ ደግሞ ከኮኔክሽን ከስራ ከምናምን አንጻር ነው እና ሁሉም እንደየራሳቸው እንደየሶሻል ሚዲያው ባህሪ ይሄ እንዴት ነው የምንጠቀምበት ነው መሆን መቻል ያለበት። የሚጠቀምበት ወይ ደግሞ ተጠቃሚ ነኝ
ከማለት አልፈን እንዳልሽው ስራሽን ፕሮሞት ማድረግ፣ ራስን ማሳየት፣ የሚሸጥ ምርትም ካለ ምርትን መሸጥ፣ መጽሐፍን ማስተዋወቅ ከሆነ መጽሐፍን፣ ደራሲዎችን ማግኘት ከሆነ ደራሲዎችን በቀላሉ ለማግኘት ብቻ ለሚጠቅመን ነገር አሉ። በጣም መልካም ሰዎች በሶሻል ሚዲያ አፍርተናቸው በጣም ቤተሰብ ያ ምንድነው ከላይ ይወርድና ወደ መሬት ይመጣል። ከዛ መሬት ጋር የምንኖራቸውን ሲሪየስ ህይወቶች ከነሱ ጋር ይዘናቸዋል። በጣም እንቆጥባቸዋለን። ሁሉ አይነገርም፣ ሁሉ ደግሞ አይደበቅም። መነገር ያለበት ማስተማሪያ ሊሆን ይችላል፣ የተወሰነ ነገር ሊኖር ይችላል። ሁሉም ግን ባይነገር የተሻለ ነው። እንደ ኮንተንት ይዞ የሚመጣ በዛ መሰለኝ። ከዛ የሆነ ካፕል ይሆናል። ከዛ ያን ኢንካም የሚያገኝበት የሆነ እንደ አንድ ቢዝነስ ፍቅርና ህይወት እንደ አንድ ገቢ ማምጫ ነገር ባይታይ፣ ከዛ የተለመደውን ይሄ ናቹራል የሆነውን ህግ ባይጥሰው፣ ከዛ ሳይጋቡ፣ ከዛ ሽማግሌ ሳይላክ፣ ቤተሰብ ከቤተሰብ ጋር ሳይቀላቀል ሀላል ይሆናል። ከዛ እነዛ ቤተሰቦችም ሲገናኙ ልታገኝ ትችላለች። የትኛው ቤተሰብ ከዛኛው ቤተሰብ ጋር የሆነ የተጣሰ ድንበር አለ። ከዛ ነገሮች እየተበላሹ መልክ እየለቀቁ ይሄ እስከዛሬ የኖርንበትን ቤተሰብን የጠበቀልንን ጥሩ ባህል የሚሸረሽርብን ይመስለኛል። አሁን እነዚህ ዛፎች ስሮቻቸው የታቀፈው በምንድነው? አፈር ነው። አፈሩ አጥብቆ ባይዛቸው መልሶ ያ አፈር እንዳይሸረሸር ያ ስር ይጠብቀዋል። አንደኛው በአንደኛው እንዲጸና። ሀገር የሚገነባው እኮ ከቤተሰብ ነው። ያ ቤተሰብ ጤናማ የሆነ ህይወት ከሌለው ከዛ በቃ ከሚመጣው ከሚሄደው ጋር በማህበራዊ ሶሻል ሚዲያው ላይ እንደ ነፋስ የሚበተን ከሆነ የቆምንበት ቦታ በጣም ያስፈራል ብዬ አስባለሁ። መማርን የሚጠላ ከዛ በሶሻል ሚዲያ እና በቲክቶክ ታዋቂ በመሆን ብቻ ስኬታማ ሆናለሁ የሚል ማህበረሰብ እንዳንፈጠር ስጋት አለ። ሐኪም መሆን፣ መምህር መሆን፣ ደራሲ መሆን፣ ኦር የሆነ ነገር መሆን እንደ ተራ ነገር እየታየ ተመጣ። መሪ ከሌላት ሀገር የሚቀበላት ፖለቲካው ላይ የሚሳተፍ ያን ነገር ብዙ ያደረገች ከመጣች በጣም አስጊ ነገሮች አሉት። ያድጋል። አሁን ፍቅር የሚባለው ነገር ከዛ መሰረቱን የሚጥለው ከዛ ትዳር ወደሚባለው ነገር ልጅ ወደ ማፍራት እነዛን ነገሮች ሁሉ እያበላሸብን የሚሄድ ነገር ይመስለኛል። ቆጥባቸው ልጆችንም ያለ ፍላጎታቸው ከዛ ማርኬቱ ላይ በጣም በማምጣት ምናምን መገበያያ ባናደርጋቸው ነገ ሲያድጉ እነዛ ልጆቿን ነገር ይፈልጉታል። ካደጉ በኋላ ያን ማንነታቸው ይቀበሉታል። ማንነት ቀውስ እንዳይገጥማቸው መተቸት እንደ ወላጅ ስትተቺ ያ ልጅሽ አድጎ ምናምን እዛ ጋ ያሉን ነገሮች ሲያይ በጣም ስሩ ረጅም ነው እና ብንጠነቀቃቸው ቆንጆ ይመስለኛል። ጥንቃቄ የሚያሻ ጉዳይ ይፈልጋል። ሶሻል ሚዲያ አጠቃቀም በጣም ጥንቃቄ ይፈልጋል። ፍሌክሲብል መሆን፣ ወዳጆች ማፍራት፣ መደጋገፍ በጣም ብዙ ቆንጆ ጎኖችም አሉት። የታመመ ሲኖር በጣም በተለይ ፌስቡክ ደግ ሰው የበዛበት ነው። ተባብሮ ማሳከም፣ የሆነ ሰው ስራ ከፈተ አዲስ ሄዶ ማስመረቅ፣ እሱ ባህል በጣም ደስ የሚል ማደግ ያለበት። ከዛ ደም ልገሳ ምናምን ይባላል። ከዛ ቻሌንጅ ተደርጎ በጣም ብዙ ቆንጆ ነገሮች አሉ። እነዛ ላይ ብናተኩራቸው ፐርሰናሊም እንደ ቤተሰብም ሊጎዱን ከሚችሉ ነገሮች ደግሞ ትንሽ ቆጠብ ብንል ውጤታማ ያደርገናል ብዬ አስባለሁ። ጥሩ ሀሳብ ነው። አሁን ካነሳ ነው ሀሳብ ጋር ራሱ ለልጆች መጠንቀቅ፣ ታናናሾቻችንን መኮትኮት፣ ለእነሱ እድሎችን መስጠት፣ መንገዶችን ማሳየት የኛም ኃላፊነት ጭምር ነው። ግዴታ ወላጅ የሚለው ጋር ብቻ ወላጅ ወይም ደግሞ አሳዳጊ እነሱ ጋር ኃላፊነቱ ሳይሄድ የታላላቅ እህት ወይም ደግሞ ብቻ ከነሱ ከፍ ያለ ሰው ሁሉም ኢትዮጵያውያን ታናናሾቻችን በተለይ ደግሞ በጥበብ ካንቺ ለምሳሌ ታናናሽ ገጣሚዎች ካሉ እነሱ ማበርታት ምናምን የታላቅ ኃላፊነትም ጭምር ነው። ለዚህ ደግሞ ትልቅ ስራ መቅረዝ ላይ እየሰራችሁ ነው ብዬ አምናለሁ። 3 ዓመት ይመስለኛል። እና መቅረዝ ላይ ለጀማሪ ገጣሚያኖች እንዲሁም ደግሞ መድረክ ላላገኙ ልጆች በደንብ እድል ይሰጣል። እዛ ላይ እንኳን አንቺ መድረኩን ይዘሽ ግጥም ስታቀርቢ ብዙ አስተውዬ አላውቅም። ከማስተባበር ከማሰናዳት ከጀርባ ያለውን ነገር ነው ብዙ ጊዜ ድክም ስትይ ወይ ደግሞ ስትሯሯጪ የማየው እና ስለ መቅረዝ ደግሞ በደንብ ብናወራ። መቅረዝ ስነኪን መሽን የተጀመረው 2015 ዓመተ ምህረት ላይ ነው። ከዛ ሀሳቡ ምንድነው? ዝም ብለን አብረን ዝም እንበል
ከኳኳታው እንገለል እንደማለት እንደ ጸጋዬ ገብረመድኅን ሀሳብ በጣም ውጥረቶች ፖለቲካው እና ነገሩ አየሩ በጣም ከፍ ያለበት ከዛ መጨናነቅ የነበረበት ጊዜ ነው። ሰው ከዛ ስራ አለ፣ ትራንስፖርት አለ፣ ህይወት አለ ምናምን ትርምሱ ትንሽ ከዛ አፍሮ ዩኒቨርሲቲ ስለ ውበት ስለ ሙዚቃ ያስፈልገናል የሆነ ነገር ማረፊያ። ከዛ እንደ ላፍታ ጊዜ ለትንሽ ሰዓት የሆነች ቦታ ላይ እንዳንድ ልብ ሆነሽ ከዛ ጥበብን መስማት ሙዚቃን መስማት ከዛ ተስፋ ስለምታደርጊው አንድ ነገር ማውራት መታከም አለብን። ዜናውም ስራውም ሁሉም የሚያስመርረን ከዛ በጣም ስትረስ ውስጥ የሚከተን ከሆነ አእምሯችን የበለጠ በጣም መልካሙን ነገር ቢኖር እንኳን እንዳያደርገው ከዛ አፍታ ጊዜዎች መለስን እንድንልበት ችግር ካለ ራሱ ችግሩን መፍታት የሚቻለው ምንሰክንበት ጊዜ ሲኖር ነው አይደል? ጥበብ ደግሞ እሱን የመስጠትም ሚና ቢኖራት ከባሻገር ማለት ነው ከሆነ ነገር ባሻገር እርፍ ማለት መቻል ቆንጆ ጊዜ ማሳለፍ በራሱን ችሎ ትልቅ በረከት ነው የሚል ሀሳብ ይዘን መጣን። ታዳሚም የሚገባው በነፃ ነው፣ ግን የተለያዩ የክብር እንግዶችን ይጋብዛል። ትልልቅ አንጋፋ በህይወታቸው በጣም ትልቅ ነገር ያሳለፉ የሰሩ ያሳኩ ሰዎች ሲመጡ ምንድን ነው በጣም ያበረታሻል። እዛ ቦታ ጀማሪ ገጣሚዎችም ይመጣሉ። ከዛ በጣም ስራ ውስጥ ያሉ ጎበዝ ገጣሚያን ይመጣሉ። ከዛ ሙዚቀኞች፣ ከዛ ደግሞ ተዘካሪዎችም አሉ። ከምናከብረው እንግዳ ጎን ለጎን ሰርተው በህይወት የሌሉ ሊሆን ይችላል የሰሩትን አንድ ስራ ቀርቦ ይተረካል። እነዛ ነገሮች የሚያስተምሩን ነገር አለ። ትልልቆቹ ሲመጡ ወጣትነታቸውን ያያሉ፣ መታደስ አለው፣ ልምዳቸውን ያካፍላሉ። እዚህ ጋር ያለነው እኛ ደግሞ ከእነሱ የምንማረው ነገር አለ። ከዛ ሶስት ልጆቹን መካከል ላይ ጎበዝ የሆነው ይሄ ፕሮፌሽናል የምንለው ጎበዝ ባለሙያ ያለው ጀማሪ የምንለው አለ። ከዛ አንጋፋዎች ከዛ ትገናኛለች ማለት ነው። ስለ ጥበብ ትክክለኛ የሆነ ቦታ ይሆናል። እንደ አንድ ትሆኛለሽ። ከዛ ታዳሚ ይመጣል ከስራ ሲወጣ ምናምን የሚያሳርፍበት ጥሩ ጊዜ ይሆነዋል። ከዛ ሙያተኛ ከሙያተኛ ጋር ደግሞ ይገናኛል። እንዳልኩሽ ቅድም ያነሳናቸው ነገሮች አሉ። መገናኘት በራሱ ይሄ አሁን ሶሻል ሚዲያ የሚፈጥርብን ነገር አለ አይደል? ዝም ብለሽ አንቺ ስትፖስት ያለው ኢሉዥን አለ ያለ የሚመስለን የሆነ ነገር ግን ያሌለ ሲወርድስ መሬት ላይ መገናኘት አለው። ከዛ ወዳጅነት መፍጠር አለው። ህይወታችን ሙሉ የተሻለ የመሆን እድል አለው። ከዛ ሰው እያለን ሰው እንደሌለው የሚሰማን የሆነ ባይተዋርነት አለ። ያንን ነገር የሚቀነስ ትልቅ አቅም አለው ብዬ አስባለሁ መገናኘት በራሱ። እነዛ ነገሮች ጠቅመዋል ብዬ አስባለሁ። መቅረዝ የተመሰረተው በዚህ መነሻነት ነው። ከጥበብም ባለፈ ይሄ መገናኘት፣ ማረፍ፣ ወዳጅ መመስረት፣ ልምድ መቀያየር፣ እድል መስጠት፣ ራስን በሙያ ውስጥ ማሳደግ የመሳሰሉትን ለማሳካት እና 3 ዓመት ሆኖታል። ኃይለ መለኮት መዋዕል አለ። እሳቸው ሲጀምር ጀምሮ ከመነሻው አንድ ተብሎ ሲጀምር አብረውን እስከዛሬ ድረስ የተጓዙ ናቸው። አምባሳደራችን ናቸው። መቅረዝ የሚፈልገውን ነገር ሁሉ እንዳባት ምክር በመስጠት በማገዝ ፕሮግራሞችን በማዘጋጀት አብረን አለ። ከዛ ሲስተር ማህሌት መኮንን አለች እንደ እህት ነች። እሷም ከሰው ጋር እየተመካከርን በአሁኑ ዙር ይሄ ቢሆን እንደሚቀጥለው ይሄ ዙር ቢሆን ያን መድረኮችን እናመቻቻለን። እንዳልኩ ብዙ ጊዜ ምናምን ላላቀርብ እችላለሁ፣ ግን ሲያቀርቡ የምሰማው ነገር ደስ ይለኛል። በመጽሐፍ ምረቃዎችን በሌሎችም መድረኮች እኔ ተጠርቼ መሄድ እድሉ ስላለ መቅረስ ሲመጡ እንኳን ቢያንስ እነሱ ቢያቀርቡ አልፎ አልፎ ካልሆነ የለሁም እነሱ እድል ቢያገኙ የተሻለ ነው። ሌላ ቦታ አጠራለሁ። እድሎች ወይም ሁኔታዎች ምቹ ስለሆኑ እንደዛ ቆንጆ ነው በጣም። በስተመጨረሻ እንግዲህ ለወጣት ገጣሚያን ወይ ደግሞ ለጀማሪዎች የምታስተላልፍ መልእክት ካለ እሱን እንበልና ግጥም ተገባብዘን እንለያያለን። የተለየ የምላቸው ነገር የለም ማለት እስካሁን ባወራናቸው ነገሮች ውስጥ ምናልባት የሆነች አንድ ትንሽ ነገር እቺ ነገር ብለው ያገኙት ነገር ሊኖር ይችላል ብዬ ተስፋ አደርጋለሁ። እዛ በተረፈ ግን ስለ ንባብ አውርተናል፣ ስለ ግጥም አውርተናል። ምንፈልገው አንድ ነገር ካለ ለዛ ነገር በጣም ቫልዩ መስጠት፣ ከዛ ተስፋ ማድረግ፣ ከዛ መሞከር፣ ደጋግመን መሞከር ደጋግሞ የመሞከር ውጤት ናቸው ብዬ ነው ማስበው እነዚህ መጽሐፎች። ስለዚህ ጽሁፍም ይሁን ሌላም ነገር ማድረግ የሚፈልጓቸውን ነገሮች
በርትተው ተስፋ አድርገው ደጋግመው ከሞከሩ የሚፈልጉት ነገር ላይ ይደርሳሉ ብዬ አስባለሁ። እንግዳችን ስለሆንሽ ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ ቲጂ። ሰው እስከምን ቢያድግ ልቡን ይከተላል። ሰው ልቡን ቢከተል ከአምላክ ይገናኛል። ሰው እግሩን ቢከተል መንገዱን ያገኛል። ያገኛል መንገዱን ይገናኛል ከእግዜር። ይኸው ጉዞ ጀመርኩ ፍለጋዬ ልኖር ወጣው ወደ ቦንጋ ሲሄድ ውሎ አድሮ መንፈሱ የረጋ ውሃ አለ ሕይወት አለ በዚያ የተፈጥሮን ውበት ቋንቋውን መንገድ የእግዚአብሔር ድልድይ ስር ሐረግ ስተረትር ወንዙን ኩልኩልታ ያወራረዱን ድምፅ በመቅረጸ ልቤ አዛዚያሙን ስቀርጽ ዛፍ ዜማ ሲቀጽል የሕይወትን ትንፋሽ ለአፈር ሲያቃብር ቅጠል እንደ ዘበት አብቦ ሲያበቅል አባ ጨጓሬ በቢራቢሮ መልክ ተገልጦ በቀለም ብርሃን ላይ ናጊጦ ትርጉም ለውጦ መኖር ሲቀጥል በመብረር ጸጋ እርምጃን ሲጥል ልክ እንደ አበባ መስኩን ሲሞላ ንብ ስታርፍበት ያካሉን ጥላ ጽጌ ሲያፈቅር መብረር ሲናፍቅ ወደ ወደደው ለመቅረብ ሲርቅ ባይኔ የሸኘው እንደ ገዜር ድልድይ የተዘረጋ ልቤን ሲሻገር ያወቅኩት ነገር ከልብ አይሰፋም የሰው ልጅ ሀገር። ልብ መንገድ ነው ልብ መድረሻ የከፋን ቡና ለጀንበር ማምሻ እያጣጣሙ ግጥም ቢገጥሙ ዘፈን ቢዘፍኑ ከሚወዱት ጋር ከርሞን ቢያልሙ እንዴት ደስ ይላል። እውነት ተፈጥሮ እንዲህ ይላል ይገርማል። ወንዝ ጽኑ ነው ያደላድላል በፍንጥቃቱ እያጠመቀ የነፍስን ሐዘን ያቀዘቅዛል። የእግዚአብሔር ድልድይ ስር ሕይወት ይነብሳል። የወንዝ ቀለም የእጽዋት ጠረን የአፈር ሽታ በውሃ ፍሰት ውበት ይለብሳል። ከገጣሚ መንበረ ማርያም ኃይሉ ጋር ያደረግነው ቆይታ የተመለከታችሁትን ይመስል ነበረ። ለነጋችሁ የሚሆን አንድ ስንቅ እንዳተረፋችሁ ተስፋ እናደርጋለን። ቀጣይ በአዲስ እንግዳ እንገናኛለን። እስከዛው ይህን የሸገር ኤፍኤም የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከሸገር ጋር ሁኑ።